ሁሉም የሰው ልጆች እኩል የሚሆኑባት ከሀገራቸው ተሰደው መጠለያ ያጡ ሰዎች መኖሪያቸው ያደረጓት ሰርተው ማግኘትን የተለማመዱባት እንዲያውም ብዙዎች የምድር ገነት እያሉ የሚጥሯት ታላቋ ምድር አሜሪካ እነሆ 250 ዓመታት ሞላት። በእነዚህ 250 ዓመታት ውስጥ እስካሁን 47 ፕሬዝዳንቶችም ተፈራርቋል። ዩናይትድ ስቴትስ ሰሞኑን የተመሰረተችበትን 250ኛ ዓመት የነጻነት በዓሏን እያከበረች ነው። በዓለም ታሪክ ውስጥ እንደ አሜሪካ ያለ ታላቅ ድል ያስመዘገበች ሀገር የለም ያሉት ደግሞ 47ኛውና የወቅቱ ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዝዳንት ዶናልድ ትራምፕ አገሪቱን ያወደሱ በትና ጠንካራ የፖለቲካ መልእክቶችን ያስተላልፉበትን ንግግር አድርጓል። በታላቁ የማውንት ራሽሞር ብሔራዊ መታሰቢያ ስር በተደረገው ደማቅ ስነ ስርዓት ላይ ትራምፕ አሜሪካ በሰው እጅ ከተፈጠሩት ሀገራት ሁሉ እጅግ ስኬታማና ልዩ ሲሉ ገልጸዋታል። ፕሬዝዳንት ዶናልድ ትራምፕ በአራቱ ታላላቅ የአሜሪካ ፕሬዝዳንቶች ምስል ስር ቆመው ባደረጉት ንግግር የአሜሪካን የ250 ዓመታት የነጻነት ጉዞ ማወደሷል። በዓለም ታሪክ ውስጥ እንደ አሜሪካ ያለ ታላቅ ድል ያስመዘገበች ሀገር የለችም ያሉት ትራምፕ ሀገሪቱ በፈጣሪ ጸጋና በህዝቦቿ ጥንካሬ በምድር ላይ ካሉ ሀገራት ሁሉ የጠነከረ ህገ መንግስት፣ ኢኮኖሚና መከላከያ ሰራዊት ባለቤት መሆኗን አንስተዋል። እኛ አሜሪካውያን ማሸነፍ እንወዳለን፣ ችግሮችን እንቀርፋለን፣ የማይቻለውንም እናደርጋለን ሲሉ የሀገሪቱን ልዩ መለያዎችም ዘርዝረዋል። የትራምፕ ንግግር ጠንካራ የፖለቲካ ማስጠንቀቂያዎችንም ያካተተ ነበር። ፕሬዝዳንቱ በዚህ ሰዓት የአሜሪካን እሴቶችና ነጻነት የሚፈታተኑ የውስጥና የውጭ አክራሪ ሀሳቦች መኖራቸውንም ጠቁሟል። በተለይም ኮሚኒዝም ለአሜሪካ ነጻነት ገዳይ ስጋት ነው በማለት የአሜሪካ ህዝብ ለቆመለት የነጻነት ዓላማ በንቃት እንዲቆም ጥሪ አቅርበዋል። ፕሬዝዳንቱ ንግግራቸውን ሲያጠቃልሉ ይህ 250ኛ ልደት ፍጻሜ ሳይሆን አዲስ ምዕራፍ መሆኑን ተናግረዋል። ይህ የአሜሪካ ወርቃማ ዘመን መጀመሪያ ነው ያሉ ሲሆን ወደፊት ሀገሪቱን ከመቼውም ጊዜ በላይ ታላቅ፣ ጠንካራና የበለጸገች ለማድረግም ቃል ገብተዋል። ከንግግሩ በኋላ በማውንት ራሽሞር ሰማይ ላይ የተተኮሰው ደማቅ ርችትና የጦር ጀቶች በረራ የበዓሉን ድምቀት እጅግ ልዩ አድርጎታል። መታሰቢያዎችና የታሪክ አሻራዎች የ250ኛ ዓመቱ ልደት ልዩ ለማድረግ በትራምፕ አስተዳደር ስር በርካታ አነጋጋሪና ታሪካዊ ዝግጅቶችም ተደርጓል። አንደኛው የአርበኛ ፓስፖርት ነው። በትራምፕ ፎቶግራፍና ወርቃማ ፊርማ ያጌጠ አዲስ የፓስፖርት ንድፍ ይፋም ሆኗል። ይህም በስልጣን ላይ ያሉ ፕሬዝዳንት ምስላቸው በፓስፖርት ላይ ሲያርፍ የመጀመሪያው ያደርገዋል። የአሜሪካ ግምጃ ቤት የትራምፕን ምስል የያዘ $250 የገንዘብ ኖት ለማተም የሚያስችል የቅድመ ዝግጅት እቅድ እያጠና መሆኑም ተነግሯል። በአሜሪካ ሕግ መሰረት በህይወት ያለ ሰው ምስሉን በገንዘብ ላይ እንዲታተም አይፈቀድም። ነገር ግን ፕሬዝዳንት ትራምፕ ከዚህ ሁሉ በላይ ሆነው ምስላቸውን በገንዘብ ኖት ላይ ለማተም ከጫፍም ደርሰዋል። በዋሽንግተን ዲሲ በሚገኘው ናሽናል ሞል ላይ ትልቅ ህዝባዊ ትርኢትና ወታደራዊ ትዕይንትም ተካሂዷል። በአሜሪካ ታሪክ ውስጥ በህዝብም ሆነ በታሪክ ተመራማሪዎች ዘንድ አብርሃም ሊንከን እጅግ በጣም የሚወደድና የሚከበር ቀዳሚው ፕሬዝዳንት ነው። አብርሃም ሊንከን የሀገሪቱ 16ኛ ፕሬዝዳንት የነበሩ ሲሆን በአሜሪካ ታሪክ ውስጥ በህዝብም ሆነ በታሪክ ተመራማሪዎች ዘንድ እንደ አብርሃም ሊንከን እጅግ የሚወደድ ፕሬዝዳንት አልነበረም። ሊንከን የሀገሪቱ 16ኛ ፕሬዝዳንት የነበሩ ሲሆን አሜሪካ በታሪኳ የገጠማትን ታላቅ ፈተና ማለትም የእርስ በርስ ጦርነት በብልሃት በመምራት ሀገሪቱ እንዳትፈራረስም አድርጓል። የአሜሪካ ፕሬዝዳንቶችን ታሪክ ስንመረምር በህዝብ ዘንድ ያላቸው ተወዳጅነት እንደየዘመኑ የፖለቲካ ሁኔታ ይዋዥቃል። ሆኖም ግን በሁሉም ዘመናት በተደረጉ የህዝብ አስተያየት መሰብሰቢያዎችና የታሪክ ምሁራን ጥናቶች ላይ ስማቸው ሁልጊዜም በደማቅ ሁኔታ ከፊት የሚቀመጥ አንድ ፕሬዝዳንት አሉ። እኚህም አብርሃም ሊንከን ናቸው። ሊንከን ለአሜሪካውያን ከፖለቲካ መሪነት ባለፈ የነጻነት የፍትህና የጽናት ተምሳሌት ተደርገው ይታያሉ። እንደ አውሮፓውያን አቆጣጠር በ1861 ወደ ስልጣን ሲመጡ አሜሪካ በታሪኳ አይተው የማታውቀው ከባድ የእርስ በርስ ጦርነት ዋዜማ ላይ ነበረች። የደቡብ ክፍለ ሀገራት ከአሜሪካ ተገንጥለው የራሳቸውን መንግስት ለመመስረት በቆረጡበት ያን አስቸጋሪ ወቅት ሊንከን በከፍተኛ ወታደራዊና ፖለቲካዊ ብልሃት ዩናይትድ ስቴትስን አስጠብቀው ለማቆየትም ችሏል። ይህ ባይሆን ኖሮ ዛሬ የምናውቀው ጠንካራው አሜሪካ በጭራሽ አትኖርም ነበር። ሊንከን በአሜሪካውያን ልብ ውስጥ ትልቅ ቦታ እንዲያገኙ ካደረጋቸው ታላላቅ ታሪካዊ እርምጃዎች መካከል የባርነት ስርዓትን ማጥፋታቸው ነው። በ1863 ያወጁት የነጻነት አዋጅ በሚሊዮኖች የሚቆጠሩ ጥቁር አሜሪካውያንን ከባርነት ቀንበር ነጻ አውጥቷል። ይህ ውሳኔያቸው የአሜሪካ የነጻነት መገለጫ ላይ የሰፈረውን ሰዎች ሁሉ እኩል ሆነው ተፈጥሯል የሚለውን እሴት በተግባር ጭምር ያረጋገጠ ነበር። ሊንከን ከድሃ ገበሬ ቤተሰብ ተወልደው
በራሳቸው ጥረት ጠበቃና ፕሬዝዳንት የሆኑ መሪ ናቸው። ህዝቡ ታማኙ ኤብ የሚል ቅጽል ስም የሰጣቸው ሲሆን የስያሜ የመነጨው ከደግነታቸው ከታማኝነታቸውና ተራውን ህዝብ አዳምጦ ለመረዳት ካላቸው ዝግጁነት የመጣ ነበር። በንግግሮቻቸው ውስጥ የሚጠቀሟቸው ጥልቅና አስተዋይ ቃላት ዛሬም ድረስ በአሜሪካውያን ዘንድ ይዘክራሉ። ጆን ኤፍ ኬኔዲ በወጣቱ ትውልድና በዘመናዊ አሜሪካ ህዝብ ዘንድ በታላቅ ተስፋና ተራማጅ አስተሳሰብ እጅግ የሚወደዱ የነበሩ ፕሬዝዳንት ናቸው። ጆርጅ ዋሽንግተን የመጀመሪያው ፕሬዝዳንትና ሀገር መስራች በመሆናቸው እጅግ ትልቅ ክብር በአሜሪካውያን ዘንድ አላቸው። ፍራንክሊን ዲ ሩዝቬልት ሀገሪቱን ከታላቅ የኢኮኖሚ ቀውስ እንዲሁም ከሁለተኛ ዓለም ጦርነት በድል ስላስወጧት በአሜሪካውያን ዘንድ በተመሳሳይ ልዩ ቦታ ይሰጣቸዋል። ሮናልድ ሬገን በወግ አጥባቂው የአሜሪካ ህዝብ ዘንድ ታላቅ ተወዳጅነት አላቸው። አብርሃም ሊንከን እንደ አውሮፓውያን አቆጣጠር በ1865 በሰው እጅ በተተኮሰ ጥይት ህይወታቸው ቢያልፍም የሰሩት ታሪክ ግን በአሜሪካውያን ዘንድ ዘላለማዊ ክብርን አትርፎላቸዋል። ሀገሪቱን በአንድነት በማቆየታቸውና ሰብአዊ መብትን በማስከበራቸው ሁልጊዜም የአሜሪካ ቁጥር 1 መሪ ተደርገው ይወሰዳሉ። ሁሉም የሰው ልጆች በእኩልነት የሚኖርባት ታላቁ አሜሪካ ዛሬ በስደተኛ ጠልና በጥቁር ጠል መሪው ፕሬዝዳንት ዶናልድ ትራምፕ እየተመራች ትገኛለች።